ሳየው መጀመሪያ ልክ የፈረንጁ ድምጽ እንደሆነ ሳቅ የሆነ ነገር ታቅዶ እንደተደረገ ገባኝ። ገባ እንደዛ እንደማታረግም አውቃለሁ አንተንና በዚህ ልክ በዚህ ዘሩ ቀለጠ አለ እከ ጉድ ነው ጉድ ነው ጉድ ነው። ፍቅርንና አብርሽን የቀረጻቸው ጉድ ጉድ ይገርማል። እናንተ ፈረንጁ ነው ፍቅርንና አብርሽን ቀርጾ ፖስት ያደረጋችሁ አሉ። ጉድ ነው የሩታ መከታ ማለት ነው። ጉድ ግን ፈረንጁ እውነት ልክ አልሰራህም በይነኝ እንዴ ምክንያቱም ያ ቪዲዮ ሚዲያ ላይ የሚወጣ ነው ብዬ አላስብም ነበር እና መቅረጽ የለብህም ነበር ሲጀመር ማለት ነው። ሲጀመር ሲቀረጽ እነሱ ራሱ ቪዲዮ ይቀረጻል ብለው አላሰቡም ይመስለኛል ማለት ነው። ሰላም ጤና ይስጥልኝ ወዲና የተከበራችሁ የሁለገብ ቤተሰቦች እንዴት ናችሁ? ደህና ናችሁ? ያለሁላችሁ ደህና ነኝ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበል። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። እየጠፋሁ ነው ጋይስ፣ እንዲው እመጣለሁ፣ በቪዲዮ እመጣለሁ። በእርግጥ አሁን አልተመቸኝም፣ በቃ ተረዱኝ ማለት ነውና ሲመቸኝ ግን እመጣለሁ በቪዲዮ። አሁን ላይ ግን በቪዲዮ ለመስራት ጭራሽ ሊመቸኝ አልቻለም። የምፖስተውን በቀን 2 ነበር። አሁን ግን በ2 ቀን ራሱ አንዴ ለመፖስት ራሱ አልቻልኩም ማለት ነውና ብቻ ያልፋል ብሏል። ያልፋል እያለን እንኖራለን። ችግር የለውም። ዛሬ ቢጨልም ነገ ብርሃን ስለሚመጣ ማለት ነው። ፈጣሪውን ያመነ ፈጣሪውን የወደደ ሰው ዛሬ ቢጨልምበትም ነገ ብርሃን ስለሚመጣለት ያችን ብርሃን በትዕግስት መጠበቅ ነውና እኔም ያችን ብርሃን በትዕግስት እጠብቃታለሁ ለማለት ያክል ነው። እንዴት ናችሁ? ደህና ናችሁ? ያለሁላችሁ በዓል እንዴት አለፈ? ቆንጆ ነበር ወይ? ከኔ እግዚአብሔር ይመስገን ሁሉ መልካም፣ ሁሉ ተማም ነው። ሰምታችኋል እና እንግዲህ ትናንት ፈረንጁ እንግዲህ እኔ ነኝ የቀረጽኳችሁ፣ የምፈራበት ምንም አንድ ጉዳይ የለም፣ እኔ አይደለሁም አልላችሁም፣ የቀረጽኩት እኔ ነኝ፣ ፖስት ያረኩትም እኔ ነኝ። በቃ አገሬ ይላችሁ በሚስት ላይ እንደዚህ እየሆንክ አገሬ ይልህ ብዬ ነው ፖስት ያረኩህ። የምደብቀው አንድም ነገር የለኝም፣ እኔ ነኝ ብዬሃለሁ፣ እኔ አይደለሁም አልልም። ቀርጬ ፖስት ያረኩት እንደዛ እየተሳሳማችሁ ምናምን እኔ ነኝ ያለው። እኔ ግን እንደሚመስለኝ እዚህ ጋር የተረዳሁት ነገር ተመካክሮ ምናምን ይመስለኛል። ምክንያቱም በቃ ቫይራል እንዲወጣ ስለፈለጉ ተመካክሮ ምናምን ያስቡት ነገር ነው እንጂ የሚመስለኝ ፍቅር በዚህ ልክ ወርዳ እንደዛ ትሆናለች ብዬ 100% እኔ አላምንም። ይሄን የኔ እምነት ነው። የምታረግም አይመስለኝም። ግን በቃ ተመካክሮ ያደረጉት ነገር ነው የሚመስለኝ። ቅረጽና እንደዚህ እንዲያላየ መስለ ፖስተር እንደዚህ አይነት ነገር ይመስለኛል እንጂ እውነት ለመናገር ይሄን ነገር አስበውበት ያደረጉት ነው ብዬ አላስብም። እንግዲህ ዳኒን ታውቁታላችሁ። እንግዲህ ዳኒ በየሁሉ ቦታ ያሽቃብጣል። እኔ ያሽቃብጣል ነው የምለው፣ ምክንያቱም ያሽቃብጣል፣ ሁሉም ቦታ ነው የሚያሽቃብጠው ዳኒ። እንግዲህ ዳኒ ታውቁታላችሁ፣ ሁሌ እንዲያሽቃብጠ ነው። ከሩታ ይሆናል አንዴ፣ ከረሜላ ይሆናል አንዴ፣ ከአብርሽ ይሆናል አንዴ። የስራ ጉዳይ ነው። እሱም እኮ እንደዚህ የሚያደርገው ወዶ መስሏችሁ ነው እናቴ። እንደዚህ የሚያደርገው እኮ እሱም የስራ ጉዳይ ነው። ተረዱት በዚህ አጋጣሚ። እና ትናንትና ደግሞ ብዙዬ ደግሞ ፍቅርን እማታለሁ ምናምን እያለች ኧረ አቤት! ኧረ እንደው እናንተ ነገር በነገራችን ላይ እኮ እይታ ያለው ይሄ ነው። በእርግጥ እንዲህ አይነት ነገር ነው እይታ ያለው ተመልካች ያለው ሰው የሚስብላቸው ይሄ ነው። እና እኔ አልፈርድባቸውም። እንደዚህ ቢሰሩ ለምን ሰሩ ብዬ አልፈርድባቸውም። ምክንያቱም ልክ ናቸው። በቃ ይሄ ነው የሚታየው፣ ይሄ ነው ሰው የሚስበው፣ ይሄ ነው ሰው የሚያመጣው፣ ይሄ ነው በቃ ኢትዮጵያ ገብቶ እንደዚህ መስራት ነው። እንዲያውም አቦ የእውነቴን ነው የምላችሁ፣ እውነቴን ነው ቅመሞችዬ። የምር እዚህ ቀን በቀን ሽንት ቤት ከመፈግፈግ ሂዱ እንደዚህ መስራት ይሻላል። የምሬ ነው የምነግራችሁ። እንደዚህ ስላችሁ እውነት እንትን ትላላችሁ ምናምን የምትሳደቡ ትኖራላችሁ ብዬ አስባለሁ። እውነቴን ነው የምር ጧት ተነስተን ክችን ጧት ተነስተን ልብስ ማጠብ፣ ልብስ መተኮስ፣ ሽንት ቤት መፈግፈግ፣ 30ዎቹ ሲጠሩን ከፎቅ ምድር ማለት የቀዳነውን እንኳን ሻይ ሳንጠጣው የሚቀዘቅዝበት ስንት ሰዓት ነው አለ ጋይስ። እውነቴን ነው የማወራው። እኔ ግን እንደዚህ ሳወራችሁ ግልጽ ሆኜ ነው የማወራው። እኔም እንደ እናንተ ነኝ። ገባችሁ አይደለ? ማለት ጧት ላይ አይባልም ሻይ ቀርታችሁ ልትጠጡ ቁጭ ስትሉ ነው አይደል የሚጠሯችሁ። ጠርታችሁ ሄያችሁ ያንኛዋን ሰርታችሁ ስትጨርሱ ወደ ሻው ሳትመለሱ ሌላዋኛዋ ተጠራችኋለች። ደግሞ ምን አረጋችሁ? ያን ሻይ ሳትጠጡት ይደፋል። አለቀ። የኛ ህይወት እንደዚህ ነው። ገባችሁ? እና
እነሱ እንደዚህ እየሆኑ ቢሰሩ ይስሩ፣ ያገኙ ብር ነው የምለው እኔ ከዚህ በኋላ እውነተኛ ዓመት እዚህ እንፈገፍጋለን ወይ ብሩ ሂዶ አይጠቅም ወይ ለውጥ የለን። ዝም ብለን ሰው ቤት ነው እየኖርን ያለ ነው። አንድ ቀን እንኳን ተመችቶን እንቅልፍ እንኳን የማንተኛ ማለት ነው። ተመችቶን እንኳን አንድ ቀን እንቅልፋችንን እንኳን በደንብ የማንተኛ ሰዎች ነን። ዓመት ከነሱ ጋር እንደዛም ሆኖ እንኳን ጩኸታቸውና እኛ ላይ የሚጮሁበት እንኳን ጩኸታቸው እንኳን ቢቀርልን ሌላው ቀርቶ ማለት ነው። ጧት ተነስታችሁ ሽችን ትገተራላችሁ፣ ሽንት ቤት ትፈገፍጋላችሁ፣ ልብስ ጋር ትታገላላችሁ፣ ተተኩሳላችሁ፣ ምግብ ትሰራላችሁ፣ እቃ ታጥባላ። ይሄ ነው ሀዲያ እነሱ ለዚህ ለ30 ደቂቃ ተናርክ ምናምን የሆነ ነገር አውርተው 30 ደቂቃ ከዛ በኋላ ቪዲዮዋቸውን ዘግተው ፈታ በወር ደመወዛቸው ያለፉበት ያልደከሙበት ዘጭ አርጎ ዝቆ ይሰጣቸዋል። እንደዛ እያገኙ ታዲያ ለምን ነው እንደዚህ የማይሆኑ ጋይስ? እውነቴን ነው። እኛም ሂደን እንደዚህ ብንሰራ ይሻላል። አበሻ ከሆነ መጥፎም ስሩ ጥሩም ስሩ ታሜት አይወጣም። መልካምም ስሩ መጥፎም ስሩ አሜት ይወዳል። ስለዚህ ሰውን ፈርቶ መኖር ከባድ ነው ብዬ ነው ማሰበው። ፈጣሪያችሁን ብቻ ፍሩ፣ ሰውን አትፍሩ። እናንተን በቃ የሆነ አንገት የሚያስደፋ ነገር አትስሩ እንጂ እናንተን ዝቅ የሚያደርግ ነገር አትስሩ እንጂ ማርያምን መስራት አሪፍ ነው ብዬ ነው ማስበው። እና ምንም አያስፈራም። በቃ የሆነ ራሳችሁን ክብራችሁን የማይነካ ነገር ካልሆነ በስተቀር መስራት ነው የሚያወጣው አሁን ላይ ማለት ነው። አየነው ስደትን፣ ድካም፣ በሽታ፣ ትርፍ ሌላ ትርፍ የለውም። ድካም በሽታ ነው። በቃ ድካምና በሽታ የእውነት የምር የእግር በሽተኛ እግራችን የሚያመን ለምን ነው የምንቆምበት? ተረከዛችሁን ስትተኙ የሚያማችሁ ለምን ነው የምትቆሙበት? ከውስጥ እግራችሁን የሚያቃጠላችሁ ምንድን ነው? ስለምቆሙበት ብዙ ቀን ቁማችሁ ስለምትውሉ። እዚህ ጋር ገዚህ ሀገር ቁጭ ተብሎ የሚሰራ ስራ የለም። ሁሉም ነገር ቁሞ ነው። እቃም ስታጥቡ 24 ሰዓት ቁማችሁ ነው። በቆማችሁ ሰዓት ምን ይሆናል? ውስጥ እግር ይቃጠላል። አያችሁ፣ እንደዚህ እየሆን እንኳን ሰርተን የሚሰጡን ብር ኢትዮጵያ ሂዱ ምንም አይሰራም። አሁን ላይ ምንም አይሰራም ጋይስ፣ ምንም። በእነሱ አሁን 1200 1500 ቢከፍሉ ለነሱ ሰማይ ነው የሚመስለው። ኢትዮጵያ ሂዱ ግን ምንም አይሰራም። አሁን ላይ ምንም አይሰራም። ገባችሁ? ምንም የሚሰራው ነገር የለም። 1500 ብር ኢትዮጵያ ላይ እዚህ ራሱ 1500 ብር ይዛችሁ ደህና ስልክ አገዙ። እውነት ነው ልንገራችሁ ብዬ ነው። ደህና ስልክ አገዙ። 1500 ብር የሚገዛው ስልክ ደህና ስልክ አይደለም፣ ምንም አይገዛም። እነሱ ግን ብሩን ሲሰጡት ለእነሱ ብዙ ነው የሚመስለው። ገባችሁ? እኛ ግን የለፋንበት ውጤት አይደለም፣ ብሩ ያንሰናል። ለእነሱ ግን በቃ የራሱ ይበዛል። ወሬ አላብዛባችሁ። ይህንን ወሬ የማወራላችሁ ለምን ነው? እናንተን በርቱ፣ ጠንካራ ሁኑ። ኦንላይን ላይ የሚሰሩ ስራዎችን ፈልጉ፣ ስሩ የሚያዋጣችሁን። ማንንም አፋችሁን ከፍታችሁ አትመልከቱ። ማንንም አፋችሁን ከፍታችሁ እየተመለከታችሁ የምታገኙት ጥቅም የላችሁም። እውነቴን ነው። ለራሳችሁ ስራ ፈልጉ፣ ተፍጨርጨሩ፣ ኦንላይን ላይ ስሩ። ማርያምን ይሄ ሰው የምትሰጠን ብር ከሆነ ምንም ዋጋ የለውም፣ አይጠቅምም። ምንም የሚሰጡን ብር ማለት ነው። እንዲሁም አንዳንዶቹ ያው ጥሩ ናቸው። አንዳንዶቹ ደግሞ እቃ ሲሰበር ራሱ የእቃ የሚቆርጡ አሉ። ማሽን ሲበላሽ የማሽን የሚቆርጡ አሉ። ልብስ ሲታጠብ እንኳን ቀሳለ ሲበላሽ እንኳን ተበላሸ ተተባለ አንቺ ነሽ አበላሸሹ ብር የሚወስዱ አሉ። እንደዛም አይነት ሰዎች አሉ ጋይስ። ስለዚህ ይህን ነው የምላችሁ። እናንተ መበርታት፣ መጠንከር፣ ጎበዝ መሆን አለባችሁ። አለቀ። ለራሳችሁ ስራ መፍጨርጨር። አሁን ላይ ኦንላይን ላይ ስራ ነፍ ሞልቷል። እናንተ ጎበዝ ከሆናችሁ ጠንካራ ከሆናችሁ መስራት ከቻላችሁ አሁን ላይ ሁሉም ነገር ኦንላይን ላይ ነው ማለት ነው መስራት የሚቻለው። ግዴታ በአካል ተሄዶ የሚሆን አይደለም። እዚህ ስልካችሁን ይዛችሁ መከታተል፣ ማየት፣ መስማት፣ መስራት ትችላላችሁ። መጠንከር፣ መበርታት፣ መፍጨርጨር አለባችሁ ጋይስ። ይሄ ነው እና እነሱ ቢሰሩ ይሄ አልፈርድባቸውም ልላችሁ ፈልጌ ነው። ሺኢስ ፍሉስ ነው ብር ነው እንዲህ የሚያደርጋቸው። እናቴ በልጅነታቸው ሀብታም ሆኑ እኮ ጋይስ፣ የምር በልጅነታቸው ሀብታም ሆኑ፣ ምንራል ሆኑ። እንደዚህ የሆኑ ታዲያ እንዴት ይሄን ነገር ሊሰሩትና ላይሰሩት አይችሉም? ዳኒ እንኳ ከነሱ ስር እየሄደ እንኳ ዳኒ እያያችሁት አይደል? አሪፍ እይታ እያገኘ ጥሩ ብር እየከፈለው ነው ከነሱ ስር እየሄደ። ምክንያቱም የሚታይላቸው እነሱ ስለሆነ ለእሱም እየጠቀመው ስለሆነ እኮ ነው እንደዚህ የሚሆነው። አሁን ዳኒ እና ጋይስ ይሄን ነው የምላችሁ። ምክር የተተመቻችሁ ላይክ፣ ሼር፣ ሀሳብ አስተያየት ስጡበት። ደህና ስልክ ካላችሁ
የምር ዝም ብላችሁ ማንንም እየከፈታችሁ አፋችሁን አትውላችሁ አይደለም ላይክ አድርጉላቸው። ግን 24 ሰዓት ማንንም እየከፈታችሁ ከምታው ለራሳችሁ የምትቀየሩበትና የምትለወጡበትን ነገር ስራ ፈልጉ። የምሬ ነው የምላችሁ። ይሄን ነው የምለው። እናንተ ደግሞ የምትሉትን ትላላችሁ። ወዳችኋለሁ፣ አከብራችኋለሁ። መልካም ሙሉ ይሁንላችሁ። ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሀሳብ አስተያየት መስጠታችሁን እንዲያትረሱ ማለት ነው። እንግዲህ ለድምፄ ይቅርታ፣ ትንሽ ድምፄን የያዘኝም ይመስለኛል፣ ግን ትረዱኛላችሁ ብዬ ተስፋ አረጋለሁ። መልካም ውሎ ይሁንላችሁ። በሌላ ቪዲዮ እስከምንመለስ ከተመቼ በኋላ በቪዲዮ እሰራ ይሆናል ብዬ አስባለሁ። እስከዛ ባይ ባይ። ወዳችኋለሁ።